ትንሽ ምክር ፈልጌ ነው ማለት ልክለት ምክር ታሪኬ ረጅም ነው፣ ግን የተሰማኝን ብቻ አሳጥሬ ላውራህና እንድትመክረኝ ነው። እሺ። ጓደኛ ነበረኝ ወደ 8 ዓመታችን። የተዋወቅነው በፌስቡክ ነው። ኢትዮጵያ ገብቼ በአካል ተገናኝተን ምናምን በቃ ቃል ተገባብተን እኔም ፌስቡክ ላይ እንዴት ተዋወቃችሁ? በፌስቡክ ነው። ፌስቡክ ላይ በጓደኝነት መጀመሪያ 2 ዓመት ዝም ብሎ በጓደኝነት ብቻ ነበር ያወራነው። በኋላ ላይ ወደ ፍቅር ተቀየረ። ከዛ በአካል ተገናኘን ኢትዮጵያ ገብቼ ማለት ነው። እና በአካል ሳገኘው የነበርኩበት ሁኔታ ደግሞ እኔ ያው ማለት ታሪኬ ረጅም ስለሆነ ማንም ሰው አልነበረኝም በወቅቱ። በዛ ሰዓት እሱ ከጎኔ የሆነ ስገባም አባቴን አጥቼ ምናምን ከፋይ ከጎኔ ሲሆንልኝ መልካም ሰው ጥሩ ሰው መስሎ ነው ለእኔ የታየኝ በዛ ሰዓት። በቃ ጥሩ አድርጌ በቃ እኔም ስራ አንተም መማርም እፈልጋለሁ ምናምን ሲል አንተም ተማር አላማህን ጨርስ እኔም ሄጄ ልስራ ብዬ ተመልሼ ወደ ዱባይ መጣሁ። እና እዚህ ዱባይ ከመጣሁ በኋላ እናወራለን። ሁል ጊዜ ነው የሚያወራኝ። በቃ ቀን በቀን እናወራለን። እና የሆነ ጊዜ የማይሆን ነገር አየሁኝ ቤት ውስጥ እሱ ጋር ማለት ነው። ተጣላን በመሀል ዋሸኝ። ከዛ በቃ እንላይ ህይወቴን ልኖር አንተም ህይወት ክኖር። አይ ቃል ገብተሽልኝ ሄድሽ ከውጭ እንደዚህ ማለት ሴት የሆነ እሱ ቤት ውስጥ ያው እኔ ቤቱን አውቀዋለሁኝ። 2 ወር አብረን ኖረን ነበረ። ከዛ ተፖስቶ አየሁኝ ማለት ነው ፌስቡክ ላይ እንደዚህ የእሱ ቤት ውስጥ ሆና የሆነች ሴት ምናምን አየው። ምንት ናት ምናምን ብዬ ሳፋጥጠው ማንም የላትም እኔ ለረዳት አስቀርቢያት ነው ምናምን ብሎ በቃ ሸመጠጠኝ ማለት ነው። ደበረኝ በቃ በጣም ለተወሰነ ጊዜ ያላወራሁ ነበር። አስጠላኝ በቃ ተወኝ በቃ አልኩትኛ። እኔ የራሴን ልኖር ማንም የሌለኝ ሰው ነኝ። ተወኝ ራቀኝ ምናምን ብዬ ስለው በመሀል ለካ እኔ እንዴት እንደሆነ አላውቅም። ድጋሚ ይቅርታ ጠይቆ ይቅርታ አድርጌለት እሺ በቃ ከጥፋትህ ከተማርክ ሁለተኛ እንደዚህ አይነት ነገር እንዳይደገምም እንዳላይም አልኩትኝ ማለት ነው። ማለት ተገሰተ በጣም ይምላል። እሺ ብዬ ተቀበልኩት። አሁንም በማል እያወራን እያለ አንቺ እኔ ደሃ ስለሆንኩ ነው ድህነቴ ነው ምናምን ይላል። እና ድህነት እኮ ድህነትን ለማሸነፍማ አንተም አላማህን አሳካ እኔም አላማዬን ላሳካ ተባብለን ቃል ተግባብተን እኮ ነው ያለ ነው። እና እርጅኝ እሺ እኔ እንዴት ልቀየር እርጅኝ። እኔም እድሜ ሴት ልጅ ነኝ፣ እድሜ ይሄዳል፣ ደካማ እናት አለችኝ፣ የራሴን ህይወት ማሳየት እፈልጋለሁ ብዬ ስለ ሁል ጊዜ ባለበተዚያ ማትሆነኝ ከሆነ እኔም የራሴን ህይወት ልኖር እድሜ ያጨርስብኝ እንደዚህ የተባለ ምን አልፈ በቃ ኦልሞስት 8 ዓመት አልፎናል። በቃ ወይ ትቶኛ አይሄድም ወይ ቁርጥ ያለ አንለያይም። ግራ የገባው እሺ ተቀየር አንተም እሺ ተቀየር ጥለው አሁን ምንድን አለ እኔ ዩቲዩብ ሰራለው ዩቲዩብ ሰርቼ እኔ የድርሰት ችሎታ አለኝ ሰርቼ እቀየራለሁ አንቺ እርጅኝ አለ። እና ከዱባይ ከዚህ ላፕቶፕም በቃ የሚፈልገውም ነገሮች ካሜራ ምን በቃ ሁሉም ነገር ተሟላለት ማለት ነው። እና ግን መስራት አይፈልግም ማለት ቆይ ተሟላለት የሚለው ላይ ፖዝ አድርጊና ወደኋላ ምን ማለት ነው? ተሟላለት ማለት አሟላሽለት አንቺ ማለት እኔ ሰፖርት ያደረኩት በብድር መልክ ነው የሰጠሁት የተነጋገርነው። ብድሩ ላይ እንመጣበታለን። አንቺ ነሽ ያሟላሽው አይደለም ነው ጥያቄ። ምን ያህል ብር አወጣሽ አጠቃላይ? 600,000 ምንድን የላክሽለት?
ካሜራና ላፕቶፕ። እሺ እና 2 አመት ማለት እኔ ከደሞዜ ምናምን አይደለም፣ እግዚአብሔር ይመስገን እሰራለሁ። ምግብ ላይ ነው የምሰራው እና ብዙ ወደ ሌላ ሀገር ምንም ይዘውኝ ሲሄዱ ስጦታ ምናምን አገኛለሁ። እውነት ህይወት ሰው ከሆነ ሁልጊዜ በድህነት ነው አንቺ የምጠይኝ፣ በድህነት ነው በቃ ሁልጊዜ ጆሮዬ በቃ አቃጨለብኝ። እኔ ድህነትን አይቼዋለሁ። ወደ ላይፌ ከመሬት ማንም ሳይረዳኝ ነው እኔ አረብ ሀገር ራሱ የመጣሁት። አንድ 5 ሳንቲም የረዳኝ እህት ወንድም ወይ ቤተሰብ የለም። ግን እውነት ሰርቶ የሚቀየር ሰው ከሆነ ሰርቶ ሰው እንሁን በሚለው ነው። 8 አመትም ስለሆነ ረጅም አመትም ስለሆነ በቃ የሆነ የስራ እውነት ሰርቶ የሚቀየር ከሆነ ሰርተክ የራሴ ነው ንብረትነቱ ሰርተህ እንትን ትላለህ። ግን እኔ ንብረትነቱ እንዲመልስልኝ ወይ ያ ንብረት እንደሚሰጠኝም እንደማይሰጠኝም 2 ልብ ሆኜ ነው የሰጠሁት። ንብረትነቱ አይደለም እኔን እየጎዳኝ ያለው ወይም ደግሞ እኔን እየተሰማኝ ያለው። ኦልሬዲ ሄዷል ንብረቱ። 2 አመት ሰርቻ አግኝቼዋለሁኝ እግዚአብሔር ይመስገን። 2 አመት ሆኖ ይሄ ነገር ከሆነ ማለት ነው ሰርቶ አይቀየርም። 2 አመት ሙሉ ታግሼ ጠበቅኩኝ። አሁን ላይ ደግሞ እኔ የራሴን ህይወት የራሴን መንገድ መኖር ነው የምፈልገው። በሰራሁትም ማደርገውን አድርጌ ያለኝን የራሴን ነገር በቃ ህይወት መኖር ነው የምፈልገው። እሱ ደግሞ ያን ሁላ ነገር ተደርጎለት ይሄ ሁላ ተሟልቶለት የማይቀየር ሰው ከሆነ የሆነ አሁን ላይ ደግሞ ያለው ጭራሽ ለስራ አብራ እንድትሰራ ነው ብሎ ጭራሽ ሴት አስገብቷል ማለት በቃ ካሁን በኋላ ብዬ ከህይወቴም እንዳትደርስ እኔም ከህይወት አልደርስም በቃኛ። አንቺ ብር ስለሰጠሽኝ አንቺ እንደዚህ ስላደረግሽልኝ ምናምን ብሎ በጣም ሞራሌን ይሳደባል። በቃ የሚያወጣው ቃል አንቺ ብር ስላለሽ ነው፣ አንቺ ባለ ብር ስለሆንሽ በቃ በደህና ቀን ያወራናቸውን ሁላ እያወጣ ይሳደባል ማለት ነው። እና ይህን እንደ ጥፋተኝነት እንደ ጥፋት በቃ ልክ ታወይ እኔ ኦልሬዲ ልጅ አሁንም ድጋሚ ቤቱ ሴት አስገብቶ ልጅቷ ቲክቶክ እየጨፈረች እሱ እየፖሰታት እንደፈለጉ እየሆኑ በቃ እኔ ዝም ብዬው ዘግቼው ስኖር እንኳን በዝምታ የራሴን መንገድ ሲሄድ ለምን ዝም አልሽ እያለ ይሳደባል ማለት ነው። እና እና እኔ የጥፋተኝነት ስሜት እንዲሰማ እኔ ጥፋተኛ እንደሆንኩ እኔ ጠግቤ እንደተውኩት እኔ ያንን ነገር ስላረኩኝ ሁልጊዜ አንቺ ብር ስታገኝ ነው ጠግበሽ ነው ይሄ እንደዚህ የምትይኝ በቃ ጭራሽም እሺ ምንድናት ምንህ ናት አስረዳኝ። ሰራተኛ ናት። አንተ ሰራተኛ ምን ሊያደርግ አንድ ፊልም ብቻ ነው ለቆ ያሳየኝ ማለት ነው። ሰርቶ ያሳየው አንድ ፊልም ብቻ ነው። እና እኔ አሁን ብሩም እንዲመልስ ምንም ሳይሆን በቃ ለምን እንትና ነኝ ጭንቅላቴ ሞራሌን ሁሌም ይነካኛል። እንደማይሆነኝ በቃ በሙሉ ልቤ ያውቀዋለሁ። እና የኔ ጥፋት ነው አይቼ ስለተናገርኩ እሱ አልጋ ላይ ተኝቼ አልያሽኝም። እንዴት እንደዚህ ትናገርኛለሽ? እንዴት እንደዚህ እንለያይ ብለሽ በራስሽ ወስነሽ ትዘግኛለሽ? ሰላየሽ ብቻ እንግዲህ ቤት ውስጥ አንድ ሴት ልጅ አብረው እየኖሩ ከሆነ እኔ ነኝ እሱ ነው ያበድ ነው። እና በዚህ ነው ሌላው በዚህ ምክር እንድሰጠኝ ነው። በዚህ ላይ ካላስቸገርኩክ። ምን ያህል ጊዜ ሊሆነሽ ሰው ሀገር? አሁን 12ኛ ዓመቴ። አልሄድሽም? ምንድን ነው ወደ ሀገር ቤት ከሄድሽ አሁን ለመጨረሻ ጊዜ መቼ ነበር ሄድሽው? በመጨረሻ ጊዜ አሁን 5ኛ ዓመት ሊሆነኝ ነው ደርሼ ከመጣሁ። ሚዩት አድርጊሽ ሚዩት አድርጊ። 600,000 ብር ፌስቡክ ላይ ላወቅሽ ወንድ ማለት ለአንቺ ምንም አልመሰለሽም። ገንዘቡን ከየት ነው የምታገኙት? ጓዶች ንገሩኝና እኔም እንደዚህ አግኝቼ ላጥፋው፣ እንደው ደስ እያለኝ ልናደው ላቃጥለው። ወንዶቹ ደግሞ ምን እያስነኳችሁ ነው? እንደዚህ ምንም እኮ አልመሰላትም። አሁን አንቺ ምንም አልመሰለሽም። ያው አስሬችም ዝም ብለው የሚሰጡኝ ነገር ስለሆነ ለእኔ ምንም አልመሰለኝም። የብሩ ነገር አልሽ
አይደለም ምክንያቱም የብሩ ነገር ምንም አልመሰለኝም ሳይሆን በጀመረ በቃ እኔ ሰርቶ የሚቀየር አብረን በቃ ቢዩት አድርጊ። አሁን ድጋሚ ሰምተነዋል እሱን። አሁን አንቺ አዳምጪ፣ ስልክሽን ቁጭ አድርጊና ሰርቶ የሚቀየር ብሎ ነገር የለም የኔ እናት። እንዲህ በሴት ገንዘብ እኮ ህይወቱን እኮ መቀየር እኮ የሚፈልግ ሰው ወንድ እኮ ነው በብዛት እናንተ እየጠበሳችሁ ያላችሁ። በራሱ የቆመውማ እንደዚህ አታገኘውም በቀላሉ ፌስቡክ ላይ በአንድ ክሊክ ምናምን። ቢዚ ነው የኔ እናት። ሹልክ ብሎ ስራውን ይሰራል፣ ላጥ ብሎ ወደ አላማው ነው። እና አትይዥውም በጭራሽ። ልቡን ራሱ እንደው እግዚአብሔር አበርትቶ ምናምን መልሶት እንደ ወደ አንቺ ካላመጣው በስተቀር በታሪክ በቁንጅናሽ ልትማርኪው አትችይም፣ በምናምን በገንዘብ ልትደልይው አትችይም። በራሱ የቆመ አቋም ያለው ወንድ ነው። እንደዚህ አይነቱ ወንድ ፊት ለፊት የለም። ፊት ለፊት የለም ስላችሁ ልታዩ ትችላላችሁ፣ ግን ልቡን በቀላሉ አታገኙት። ስለፈለጋችሁ ሀይ ስላላችሁት ብቻ መጥቶ ሀይ ብሎ አይደውልልሽ። ኤክስፔንሲቭ ነው። ፌስቡክ ላይ ሀይ ብሎች ታወቀሽ በጓደኛ እንዴት ነው አንቺ የምታምኙ ስታስቢው? እንደው ሴት ልጅ እዛ ቤት ውስጥ ኖሯ ሰራተኛ ነች እያለ ቲክቶክ ላይ እያስጨፈራት ምናምን እንደው አይንሽን ጨፍኝና ላሞኝሽ አይነት ነገር ነው። ድራማ ነው። እንዴት ይቀየር እኮ የኔ እናት። አሁን እኮ ሂሳቡን እንስራ ውስጥ ቁጭ ብለን። የሰው ልጅ ዋጋ ላልከፈለበት ነገር ራሱ ላላመጣው ነገር አይለወጥበትም። መጥፊያው ነው የሚሆነው የኔ እናት። እንኳን ለፍቅረኛሽ አልኩሽ እኮ ለልጅሽ ማድረግ የለብሽም። እኔ ልጅ ሲኖረኝ ልጅ ከሰጠኝ ፈጣሪ እንዴት እንደማሳድገው ባለፈው ነግሬያቸዋል። ኖሮኝ እንኳን አይስክሪም ብላ ቺፕስ ብላ እንዲያርግ ለጫማ መደገፊያ ምናምን ምንጣፍ እያልኩ አላኖረውም። ወድቆ መነሳትን ማወቅ አለበት። እንዴት ተጠምዶ እንደሚበላ መማር አለበት ከልጅነቱ። እንደዛ ሲሆን ነው የሀገር መሪ መሆን የሚችለው። ሰዎችን የሚመራ ለሰው ሩሩ፣ ጨዋ፣ ትሁት፣ ፈራ እግዚአብሔር ያለው ሰው የሚሆነው ወድቆ መነሳትን ከልጅነቱ ሲማር፣ ራሱ ፈልጎ ማግኘትን ሲያውቅ እንጂ አልጋ ባልጋ ምናምን አድርጌለት እያንዳንዱን አሟልችለቴን ከፍቼ ላለው ስራ ብዬው የሆነ ነገር ብለው አይለወጥበትም። ምክንያቱም ዋጋ መክፈልን አልተማረማ። ለሰው ልጅ አሳውን አትስጡት፣ ማጥመጃውን ስጡት፣ አጥምዶ ይብላ ብዬ ተናግሬያለሁ። በህይወት የተማርኩት እሱ። እኔ ሳድግ ከልጅነቴ አሳ ስላልሰጡኝ በጣም ነው የማመሰግናቸው። እኔ ቤተሰቦችን እንዴት እንደምመርቃቸው አሁን አሳ ቢሰጡ ይኖሮ ይሄኔ ተራጋጭ ሆኜ ነበር ቁጭ ምለው። ለሰው ክብር የሌለኝ፣ ለህይወት ክብር የሌለኝ፣ በህይወት ውስጥ ፈተና ሲገጥመኝ እጭ ብዬ ተስፋ ቆርጬ ወደኋላ ምል እንጂ ወደፊት ፑሽ ማድረግ ኔቨር ጊቭ አፕ ብዬ ወደፊት የምቀጥል አልሆንም። አሳ መውሰድ ነው የለመድኩ። ስለዚህ ቁጭ ብዬ ቤተሰቦችን አሳ አምጡ ልል ነው። ራስ አጥመደ በላ ከበላ ማለታቸው ጠቀመኝ ለኔ። አሁን አጥምጄ እበላለሁ ራሴ አሳይ። ስወድቅ እነሳለሁ። ከፋኝ ወደ ኋላ የለም ማለት የምችለው ያ ሲሆን ነው። አሁን አንቺ ይሄ ልጅ ባል እንዴት ይሆንሻል? እንደ የብረት መዝጊያ እንደው ባል ሆነን ባል የልጆችሽ አባት ኃላፊነት የሚሸከም ታርጌቱ እሱ አይደል? ስትጠብሱ ፍቅረኛ ስትይዙ ታርጌቱ እሱ አይደል? ባይዞ ሌላ ታርጌት አለው አይገባኝም። ሌላ ግብ ካለው አይገባኝም። ግቡ ምንድን ነው? ጓደኛ ወይ ፍቅረኛ ስትይዙ ትዳር የሚሆናችሁናል። የሁሉም ሰው እኮ ግቡ ያኮ ነው ትዳር፣ ከዛ ቤተሰብ መመስረት፣ ቁም ነገራዊ ህይወት መኖር። ለዛ የምታቅዱት ሰው ከሆነ እንዴት ነው ይህንን አሁን ሚዛን ላይ ስታስቀምጩ ይሄ ልጅ ቁጭ ብሎ 600 ሺህ ብር ካሜራና ላፕቶፕ ገዝተሽለት ፊልም ስራ ፊልም እየሰራብሽ ነው አንቺ ህይወት ላይ። ድርሰቱን ጽፎ ፊልሙን የሚሰራው ይኸው አንቺ ህይወት ላይ ነው። ሴት ቤቱ ቁጭ አድርጎ ሰራተኛ ነች እያለሽ ይሄ የድርሰቱ አካል ነው። ገብቶሻል? እና አንቺ በቃ ክርክር ላይ ነሽ። እንደውም ጭራሽ ትከራከሪዋለሽ። እንዴት ሰራተኛ አንተ ምን ያደርግላል? ይሄ እኮ ክርክር የማያስፈልገው መልስ የማያስፈልገው ግልጽ መልስ እኮ አምነሽ ራሱ ማድረግሽ በብድር መልክ ነው አልሽኝ። ጭራሽ ቅሞበት፣ ጠጥቶበት፣ ጨፍሮበት ጨርሶታል። ገንዘቡን እንኳን ሊለወጥበት ሽጦታል። ይሄኔ ስለዚህ አሁን አንቺ ከዛሬ ጀምሮ የጠፋው ጠፍቷል። እኔ ልፈርድብሽ አይደለም፣ የጠፋው ነገር ጠፍቷል። ቀና ብለሽ የሰራሽውን ስህተት እንደገና አስተካኪ። አንደኛ ይህን ሰው ከህይወትሽ ገሸሽ ዘወር አድርጊ። በነገርሽ ላይ እንደማይሆን የገባሽ መስመር ላይ ከሆነ ያለሽው ወዲያው ሪያክት አታርጊ። እሺ
አሁን ብዙዎቻችሁ ቶሎ ነው ሪያክት የምታደርጉት። የሆነ ነገር በቃ ገብቶሻል አይደል? ለምሳሌ መንገድ ላይ እየሄድሽ እየሄድሽበት ያለሽበት መንገድ ወይም ሰፈር አካባቢ ወይም የተገኘሽበት ቀጠና ፈንጂ ወረዳ ነው ብትባይ፣ ቦር ነገር ተነገረች በቃ በምልክትም ፈንጂ ተቀብሯል እዚህ አካባቢ ብትባይ፣ ወደ ፈላ ፈንጂ ነው ምናምን እያልሽ አትዘይም። አንዴ ፈንጂውን ተሳስተሽ ትረግጩና ቡም ትፈነጃለሽ። አፍሽን ትዘጊያለሽ። ፈንጂ ወረዳ ላይ እዚህ የተገኘሽበት አካባቢ ፈንጂ የተቀበረበት አካባቢ ውስጥ ባይ መጀመሪያ ባለሽበት ምትቆሚ ፖዝ ነው የምታደርጊው። ከዛ እንዴት ከዚህ ውስጥ እወጣለሁ? ትልቁ ካልኩሌሽን ቆም ብለሽ ሂሳብ ነው መሰለህ ታስቢያለሽ። ጭንቅላትሽን ብልህነት ማለት ያ አሁን ተነስተሽ ሄደሽ ብሎክ እንደዚህ ባናት ተተከል ገደል ግባ አንድ አርገኝ ምናምን ብትይ ፈንጂውን ረገጥሽ ማለት ነው። ገባሽ? ሊፈነዳ ይችላል። ስለዚህ አሁን ባለሽበት ፖስት አረጊና ኦኬ ፈንጂ ወረዳ ላይ ነኝ፣ ስለዚህ እርምጃዬን እንዴት ላድርገው? በመጣሁበት ወደ ኋላ ቀስ እያልኩ በዛችው ቴምፖ በዛችው ምንም ሳላስነቃ ቀስ እያልኩ ሹልክ ብዬ መውጣት ነው ዋናው ዓላማው፣ ከዚህ ህይወት መውጣት። ስለዚህ ምንም እንደ ነቃሽ አታስነቂ፣ ዝም በይ። መጀመሪያ ወስኝ፣ ቁረጪ፣ ቁጭ ብለሽ አስቢ። ገብቶሻል? ከዛ በኋላ ቀስ በቀስ ነው ከዚህ ሰው የምትሸሽ። ለምሳሌ አንድ እርምጃ ብነግርሽ፣ ቀላል እርምጃ በየቀኑ የምታወሪ ከሆነ ከሱ ጋር ያለሽን ኮንታክት ቅርበት እየቀነሽው ትመጫለሽ። አንድ ቀን እየዘለልሽ ታወሪዋለሽ ማለት ነው። በሌላኛው ቀንሽ ከሌሎች ሰዎች ጋር ትወያለሽ፣ ከስራሽ ላይ ጓደኞችሽ ጋር ምናምን። አሁን ይህ ሲቹዌሽን ምንድነው? ስቲል ከሱ ጋር ነሽ፣ ግን የመውጫ ብርሽን እያመቻቸሽ ነው። ከዛ 2 ቀን እየቀነሽ 3 ቀን እየቀነሽ ከዛ በሳምንታት እያደረግሽው ትመጫለሽ። ጋፑ እየሰፋ ይመጣል። ከዛ አንቺም ፋታ እያገኘሽ ከዚህ ህይወት መውጣቱ እረፍትም ቀስ እያለ በዝግመተ ለውጥ እየገባሽ ይመጣል። በአንዴ ግን ጥርቅምቅም አድርገሽ ሁሉንም ነገር አሁን ዘል እየወጣለሁ ብትይ ጭንቅላትሽ ሾክ ሊያደርግ ይችላል። ከዛ ቀጥታ ወይ ቤቱን ይሆናል የምትገኙ በር ላይ ፍቅሩ ባሰብኝ ምናምን ብለሽ። ስለዚህ በዚህ መንገድ ውጪ፣ ያጠፋሽውን ገንዘብ ተኪ፣ ለራሳችሁ ኃላፊነት ውሰዱ። እሺ፣ በስህተት ያጠፋሁት ገንዘብ ካለ ባይዞ የማድረገው ምን እንደሆነ ታውቂያለሽ? በእንዝላልነት ያጠፋሁት እኔ ነው ልሻው በላይፍ ውስጥ የእኔ ህግ ነው ይሄ ማለት በቃ ምንም ባለምንም ሪዝናብል የሆነ ነገር እንዳጠፋው ከገባኝ ራሴን እቀጠዋለሁ። ይህም ብር እስክተካ ድረስ ልብስ መልበስ ቢያምረኝ አልገዛም፣ ጫማ መቀየር በሚል አይቀይርም፣ የነገር የሚያምረኝ ምንም ይሄ ሌክዠሪ ነገር አላረግም። ሁሉንም ነገር ቆጥቤ ያጠፋሁትን ነገር እተካለሁ። ቅጣት ማለት ይሄ ነው። 600 ሺህ ብሩ እስክትሞያት ድረስ ቢያምርሽ ምንም አታረጊም፣ ገንዘብም ልብስም አትገዥም፣ ጫማም አትገዥም፣ ምንም ራስሽን ከሁሉ ነገር ትገድቢና መሰረታዊ ነገር ብቻ አድርገሽ ከ100% 90ውን እያስቀመጥሽ ያጠፋሽውን ገንዘብ ተኪ። ይሄ ለራስሽ የምትገቢው ቃል ነው። ከዛ ውጪ ከዚህ ሰው ኮምፕሊትሊ በዚህ መንገድ እየራቅሽ ውጪ። ተግባባን? አዎ፣ አመሰግናለሁ። መልካም ቀን። መርፌውን ዋጡት፣ ማነው ሽሮፑን ዋጡት። ቀደን ሰፍተት ትንሽ ከበድ ያለ ቀዶ ጥገና ነበር። ውስጥ የተሰባበሩ አጥንቶች ነበሩ፣ አውጥተናል፣ ሰፍተነዋል በደንብ በጥንቃቄ። ለማስታገሻውን ዋጪ፣ ትኩሳት ቢጤ ነገር ካለ። ሽሮፑን ደግሞ ጠዋትና ማታ ከምግብ በፊት በባዶ ሆድ ይወሰድ። 600 ሺህ ብር ጋድ! የ6 ብር ብርጭቆ መገዛልኝ ለእኔ ታጣለህ? ለእኔ እኔ ምን አልኩኝ? ምን በደልኩኝ? ክፉ አልናገር፣ ማሬ ሆዲ ቢቢ ምናምን አልል። እንደው ለእኔ የ6 ብር ብርጭቆ የ6 ድርሃም እስቲ ወግ ድረሰኝ። በቃ ይሆችን የምትመስል ብርጭቆ እንኳን አልግዛ። እስቲ ያን የምትገዢልኝ ካለሽ እዚህ ውስጥ እኔማ ተረግም ያለው ጓድ አራስ ቤት እያለሁ በልጅነቴ ከአልጋ ወድቄ ነው አሉ ጂኒ ለቅፎኛል። ሴቶቹ ራሱ ሳይሆን እንኳን እንትናል የገዙልህ ቀርቶ
ቆሌ ራሱ እንዳይወድ ተብሎ እኔ ስልክ ስሸጥ ማለት ነው ስልክ የሚገዙኝ ሰዎች እንደዚህ ዘቅዝቀውኝ ማለት ነው ኪሴ ኪል እስኪል ድረስ ነው መልስ የሚቀበሉ። አዳሚ ቁጭ ብሎ ፌስቡክ ላይ 600 ሺህ ብር ካሜራ ይገዛለታል። ጓድ ምን የሆነማ የተዛባ የሳት ነው ነገር አለ ጓድ ካልዴና እኔ ስልክ ስሸጥ 20 ድርሃም ራሱ መልስ ካለ መልስ ዝርዝር የለኝም ካልኩ በካርድ መልክ ላከው። ካርድ ሞልተ ያው ቁጥሬ ነው ተብዬ ልክ ያውቃሉ። ማርያምን ነው ብላችሁ ምንድነኝ እኔ ስለ ምንድነ የተጣልኩ ሰው ነኝ? ጎዳና የተገኘው ሰው ነኝ? ኧረ እቺ ምድርማ ፍትህ አታውቅም። ፍትህ የላትም። መሲ አመሰግናለሁ። እሺ አመጣሽ በምክር ፈልጌ ነበረና እኔ ያለሁት ኩዌት ነው፣ ውጭ ሀገር ነው። አግብቻለሁ እና ባሌ ዝም ብዬ ነው የምጨቀጭቀው። ወላሂ ጨቀጭቀው? አዎ ማለት በቃ ማለት እኔ እንጃ ዝም ብዬ በቃ የሆነ ነገር እለዋለሁ፣ አስቀይመዋለሁ ምናምን። እሱማ ምንም አይል፣ እሱ በቃ ምንም አይልም፣ ምንም አይጨቃጨቀኝም ማለት ነው። እኔ ነኝ በቃ ነገር የምታረጊው አንቺ ሁሉን ነገር ሆን ብለሽ ነው የምታረጊው። እኔ እንጃ ሆን ብዬ የሚሆን አይደለም፣ ሆን ብዬ አይደለም፣ ይከፋኛል። ከቤተሰብ ጋር ደግሞ ተጣልቻለሁ እና ለዛ ነው። ምን እያልሽ ነው የምትጨቀጭቂው? ለምሳሌ እስቲ ጨቅጭቂን። አሁን እሱነን እንበልና አሁን ምን እያልሽ ነው የምትጨቀጭቂው? እኔ የምለው በቃ ወይ በእኔ ላይ አግባ ምናምን ነው የምለው ማለት ነው። እሱ ያለው ኢትዮጵያ ነው። ተላርቃችሁ ነው ትዳራችሁ የምትመሩት? አዎ ኢትዮጵያ ነው ያለው። በእኔ ላይ አግባ ነው ምለው? አዎ አትወጁ? በጣም ነው የምወደው። በጣም ማለት እኔ ጸባይ ስለሌለኝ እሱ በጣም ጥሩ ሰው ነው ባይዘዌ ማለት ነው። በጣም ማለት ነው እኔ አልገባውም ለሱ። እሺ እና በእኔ ላይ ትንበል እያልኩት ማለት ነው። በቃ ሁልጊዜ ነው የምጨቀጭቀው፣ ሁልጊዜ ነው የምንጣለው። እንዲያገባ እኔ ኮሪያ ደርጂ ቆይ እኔ ግራ የሚገባ መርፌው ግን ተቃራኒ ነው እንደሚሰራው። እኔ አንዳንዶቻችሁ ጋር ግራ ነው እየገባኝ ያለው። እንዴ ቺታ አታርጉ ሲባል ጭራሽ ሴቶቹ ተሆኑ ገፊዎቹ አርግ፣ በእናትህ ሌላ አግባ፣ ሂድበት፣ ምን ያፈዛል ልፍስፍሱላ ምናምን እያላችሁ ሴት የላከው ሞት አይፈራም ነው ነገሩ። ወንድ ልጅ እንኳን እንዲህ ብለሽው እናቱ ጫፍ ላይ ነው ያለው። አብዛኛው ሰው እንዲህ ብለሽው አይደለም ትንሽ ገና ካፊሽ ሳጨርሽ ሄዷል ሰውየው። ምን ይሁን ብለሽ ነው እንደዚህ የምትየው የኔ እናት? እና ወይስ እየቀለድሽ ነው? ቀለድኩ አይደለም ወላሂ እኮ። ምን ማለት ነው በራሴ ላይ አግባብኝ ማለት እንዴ? ሚስት እኮ ነሽ አንደኛ ነገር፣ አንደኛ ለራስሽ ሬስፔክት ሊኖርሽ ይገባል። ገብቶሻል? አሁን ምንድን ነው እሺ የምትፈልጊው? የፈለግሽው ምንድን ነው? አይ በቃ ይሄንን አድርጊ፣ ጸባይሽን በቃ ጸባይን እኔ እንዴት እንደማስተካክለው ወላሂ ግራ ግብት ነው ያለኝ። እድሜ ስንት ነው? 23 ከ23 አላልፍ ብሏል የሴቶቹ እድሜ። እሺ ሚዩት አድርጊ። እኔ ማለት ወደዚህ የመጣችበትን ምክንያት ነው ያልገባኝ። ምክንያቱም ምን ሂጅበት በርቺ ጨቅጭቂው እንድንላት ይሁን? ምክንያቱም ይሄ ነገር ትክክል ጥሩ እንዳልሆነ መቼም ነጋሪ የሚያስፈልገው ጉዳይ አይመስለኝም። አንቺ ራስሽ የምትገነዘቢው ነው። ለዛ ነው ልጅነት ገብቶሻል። ገና ነሽ የእኔ እናት። አንቺ አሁን በጊዜ ሂደት ነው እየገባሽ የሚመጣው። በዚህ እድሜሽም ለምን ትዳር ውስጥ እንደተገኘሽ ነው ያልገባኝ። አያችሁ አደለ? ለህፃን ልጅ መኪና ንዳ ብሎ እንደ መስጠት ነው አሁን እሷን አሁን ትዳር ውስጥ ማስገባት ማለት። ለአንድ ህፃን ልጅ የ10 ዓመት ልጅ ምናምን እስቲ መኪናውን እዛ ጋር ፓርክ አድርገው ምናምን ብለህ ቁልፍ ሰጥታ መሪ ጋ አስቀምጠው ምናምን ንዳ ብትለው ምን የሚፈጠር ይመስላል? አንደኛ ልጅ ነው፣ እድሜው አልደረሰም። ውስጡ ያላትምላል ወይ ራሱ ላይ አደጋ ላይ ህይወቱን ይጥላል። አሁን ልክ እንደዛ እንደማለት
ለሕፃን ልጅ የሚሰጠው ጡጦ ነው አይደል? በቃ በእድሜው። አሁን አንቺ በዚህ እድሜሽ ምንድን ነው መስራት፣ መማር፣ እውቀት ማሰብ በደንብ እዛ ለትዳር ከሆነ ስለ ትዳር በደንብ ትምህርቶችን መውሰድ። 23 ዓመት ልጅ ትዳር ውስጥ ተገኘሽ ትዳር እንዴት መያዝ እንዳለብሽ ግራ ገባሽ። ለወንድ ልጅ መስጫለሽ፣ ትጭቀጭቂዋለሽ። እሱ በሳል ሰው ስለሆነ ነው እኮ ለቀቅ እያደረገሽ ያለው። ጥሩ ሰው ነው ያልሽው፣ አስተዋይ ስለሆነ በእድሜ ስለበለጠሽ ማቹር ስለሆነ ኦኬ ልጅነት ነው ብሎ እየተወሽኝ በከባድ ነገር ነው ልብሽን የሚሰብረው። ስለዚህ ማስተዋልን መያዝ ጥሩ ነው በዚህ እድሜሽ። እንዴት ነው ሌላ አግባ ብሎ መጨቅጨቅ? ባልን ለቀልድ ይሁን ተናደሽ በዩ ሰው እኮ የሀሳቡን እኮ ነው የሚያገኘው። ገብቶሻል? መጽሐፍ ቅዱስ ላይ ሰው የአፉን ፍሬ ይበላል ይላል። የአፉን ፍሬ ይበላል ማለት ሰው የተናገረውን ያገኛል ነው። በቃ ክፉ አሰብክ፣ ለቀልድ አልከው፣ ለጨዋታ አልከው፣ ለምንም አልከው፣ የምድር ሕግ እሱን አያውቅልህም። ከአፍ ብቻ ወጥቷል። ማይንድ ውስጥ ብቻ አስበዋል። በቃ ጭንቅላት ማግኔት ነው። ለቀልድን ያልኩት፣ ስናደድን ያልኩት፣ ተበሳጭቼን ያልኩት የሚባል ነገር የለም። ካሰብከው ከተናገርከው ያ ነገር ሀፕን ይሆናል። ይህን አስረግጬ ነው የምነግራችሁ። በህይወት ጥሩ ነገር ተናግሬ ጥሩ ነገር አስቤ አግኝቼው ስለማቅ ነው የምላችሁ። መጥፎም ስታስቡ ልክ እንደዛው ሰው አግባብኝ እያልሽ ፑሽ እያደረግሽው የልጅ ነገር ጫፍ ነው የሚፈልገው። ጭንቅላት ውስጥ አስቀምጠሽለታል። ለቀልድም በብስጭትም ስትጣሉ ጭ እንደውም የታባቱ ሌላ ማግባት ነው ቺማ ምንጥ ብሎ ይሄድልሻል ማለት። ከዛ ፋይናሊ ልቤ የተሰበረ ዋሸኝ ምናምን እንደ ቀልድ አለም እየሳብኩ አልሰማሽም። ይሄንን አሁን አደብግ አንዳንዴ እጃችን ላይ ያለ ወርቅ እንደ መዳብ የምንቆጥረው አጠገባችን ስላለ ምናልባት እሱ ትሪት እያደረገሽ የተንከባከበሽ ምናምን ስለሆነ ሊሆን ይችላል፣ ወይ ችላ እያለሽ ሊሆን ይችላል። ማለት የምትያቸው ነገሮች ችላ እያላቸው ጥሩ ሰው ነው አልሽኝ እኮ አንቺ ራሱ ስትናገሪ በጣም ጥሩ ሰው ስለሆነ አንቺን በጣም ናቅሹ። ትዳር ክብር ነው። ገብቶሻል? 23 ዓመትሽ ላይ ነው ያያሽው። ይሄ ማለት በጣም ልጅ ሆነሽ እጅሽ ላይ ስለገባ እንዴት እንደምትቆጣጠሪው ግራ ገባሽ። ወንድ ልጅን ማክበር አለብሽ። ይሄ የፈጣሪ ትእዛዝ ነው። በየትኛውም እምነት ደግሞ ደስ የሚለው ነገር በሁሉም እምነት በተመሳሳይ መልኩ ሴት ልጅ ሚስት ባሏን ሪስፔክት ማድረግ እንዳለባት ይናገራል። ገብቶሻል? መታዘዝ እንዳለባት፣ ማዳመጥ እንዳለባት፣ ለባሏ ትሁት መሆን እንዳለባት ይናገራል። አንቺ በዚህ መንገድ ነው ይህን ነገር ማስተናገድ ያለብሽ። ተራርቃችሁ ደግሞ አትኑሩ። ገብቶሻል? ተቀራርባችሁ ለመኖር ሞክሩ። ተግባባን? ግልጽ ነው። ማዳ አለች ወይስ እንደው ልታወራው እየደወለችለት ነው? ጭራሽ ከሱ ጋር አለሁ እየሰማሁ ነው። ይሰማል? ሰምተሽኛል? እየሰማሁ ነው። እንደዛ አድርጊ። ልብ ግዢ። እሺ እሺ እሺ። መልካም ቀን። ልብ ግዢ የሚሸጥ አልቋል ከተባልሽ ደግሞ እንግዲህ እኛም ፈልገን እናጋዛሻለን። ልቡ ከጠፋ እየቀለደች ነው ምናምን የምትሉ ልጆች ነበራችሁ። እኔ ከሱ ጉዳይ የለኝም ጋይስ። አንድ ማሰብ ያለባችሁ ነገር እሷ የጠየቀችው ጥያቄ የእውነቷን ሆነ አልሆነ እሷ አይደለም የሚያሳስበኝ። እዚህ ጋር የሚነገረው ነገር ለሆነ ሰው ግን ይጠቅማል። እኔ አንድ ሰው ገብቶ እየቀለደ ነው የእውነቱን ነው ግድ አይስጠኝ፣ ለራሱ ነው ያ ሰው። እዚህ ጋር ግን የሚነገረው ነገር ከ1000 ከ2000 ሰው የሆነ ሰው ኮመንት የማይጽፍ ምናምን ቁጭ ብሎ ድንገት እየሰማ ያለ ግን ተመሳሳይ ሲቹዌሽን ውስጥ ያለ ሰው ይኖራል። አሀ ብሎ ክሊክ ሊያደርግበት ይችላል። ገብቷችኋል? እሱን ነው ማስበው። በአንድ ድንጋይ 99 ወፍ ስለመምታት ነው እያሰብኩ ያለሁት። እናንተ እዚህ ጋ የገባው ሰው ስለቀለደ ስላልቀለደ ትኩረታችሁ እዛ ጋር ነው። እዚህ ጋር የሚነገረው ምን ጋር እንደሚደርስ አታውቁም። ለዛ ነው እያንዳንዷን ነገር በትኩረት ቀልድም ሆነ እውነት ብዙ ግድ ሳይሰጠኝ የሚሄደው። ምክንያቱም መግባት የማይፈልግ ግን ለሆነ ሰው ደግሞ የሚመልስ ነገር ሊሆን ይችላል ማለት ነው። ገብቷችኋል? ለዛ ነው ትኩረታችሁ አንድ ነገር ላይ ብቻ አይሆን።
የሆነ ምክር ፈልጌ ነበር እኔም እንደዚህ። እሺ ንገሪኝ። ከበለኛው እንደምጀምር አላውቅም። እኔ እንትን በፊት ላይ ውጭ ሀገር እያለሁ እንደዚህ ጓደኛ ነበረኝ እኔም ማለት ነው። እና በጣም እናወራ ነበር ምናምን። ግን በዛን ሰዓት እኔ ከብዙ ሰው ጋር ምናምን ስለማወራ እኔ ፍቅር አልያዘኝም ነበር ያን ያህል ማለት አወራዋለሁ። እንዴት ተዋወቅ ነው። ከዛም ስመጣ ወንድሙ ነበረ እንትን የላከኝና ደላለው ማለት ነው። በዛ አውቀዋለሁኝ እኔ እና በዛ ስለማውቀው ከዛ ከመጣሁ ከወንድሙ ጋር የሚያወደላለው ስለሆነ ሁሌ ስለምናወራ ምናምን አጋጣሚ እሱንም አገኘሁትና ሰላም አለኝ ፌስቡክ ላይ። ከዛ እንዳገባ አላወኩም ነበር በዛን ሰዓት እኔ አላወኩም ነበር እዛ እንደነበርኩ ማለት ነው። ስልክም ቶሎ አልያዝኩም ነበረ። አግብቷል። ሚስት እያለው ነው እሱስ ሚስቱ ቤት ውስጥ እያለች ኖሯል እኔን የሚያወራኝ ማለት ነው። እሺ ከዛ የኔን ቴክስት ስታይ የኔን ፎቶ ስታይ ምናምን ያው በዛ ይመስለኛል ጠቡ መነሻ አላውቅም። ተጣልተው እሷም ሄዳለች ማለት ነው። አንቺ ታውቂ ነበረ እሷ እያለች እንደሚያወራሽ? አላውቅም ነበር ሚስት እንዳለው። እሺ ከዛ ግን ኤላይ በጣም እየፈራው ነው የማወራው እዚህ ጋር ምናልባት ተከተሉኝ ከመጡ ምክንያቱም አሁን እኔ ትዳር ላይ ነኝ ማለት ነው። ከዛን እንደዛ ሆኖ እሷን ሄዳለች እያወራን በኋላ መጨረሻ ላይ ነው በዙ ታወራን በኋላ እንደዚህ እኮ ያንቺን ፎቶ አይታ ነው ስልኬ ላይ እንደዚህ በጠ ተጣላና አለኝ ማለት ነው። ለምን እንደዛ አደረግክ? እኔ ሚስት እንዳለ አላወቅኩም። ለምን እንደዛ አደርጋለሁ ምናምን አልኩትኝ። ከዛ አይ በቃ ያኔ ቀደም ሌላ ጠብም ነበረ ደግሞ ሞር ደግሞ ያንቺ ፎቶ እዛ ጋር ስታየው በዛ እንትን አለኝ ማለት ነው። ከዛም በኋላ እንዴ በእሷ ላይ እንደዚህ በለዋ ላይ እንደዚህ እያደረገ እኔ ነገ እሱ ላይ ስገባ እንደዚህ ሰው ያደርጋል የሚል በቃ ፍቅር ጠፋ ማለት ነው ከኔ ጋር። ዝም ብዬ አወራዋለሁ ኖርማሊ፣ ግን ሁሌ አወራዋለሁ። ግን ያኔ እኔ ፍቅር ሳይሆን ከብዙ ሰው ጋርም ስለማወራ ምናምን ከሌሎቹ ጋር ያኔ ፍቅር ክንፍ የሚያደርግ ከሱ ጋር አልነበረኝም ማለት ነው። በመውደድ ብቻ ነው ብዬ የማወራው ነበር። ከዛም የሆነ ሆነና ሀገሬ ገባሁ ማለት ነው። ሀገሬ ስገባ እሱ እንደሚቀበል ምናምን ነበር የሚያስበው ነው። እኔ ወደ እሱ ሳልሄድ ቀጥታ ቤተሰብ ጋር ሄድኩ ማለት ነው። ከዛ ሄድኩኝ እኔም እዛ እንደሄድኩኝ ሌላ በህይወቴ ሌላ ሰው መጣ። በፍጥነት ሌላ ገባሁ። ከዛ እሱም ማግባቴን ሲሰማ ምናምን በጣም ተበሳጨ፣ ተናደደ ምናምን ነገር። እኔም ያው ከዛኛውም አልሆናለና ድጋሚ ሌላ ገባሁኝ። ከዛ ጥሩ ቆይ በ80 እኮ ነዳሽብን። ማነው በ240 ነው የነዳሽው? ተደበላለቀብኝ። አገባሽ፣ ከዛ ተፋተሽ እንደገና አገባሽ ነው? አዎ እሱን ሳይሆን ሌላ ነው እንጂ እዛው እኮ ሌላ እኮ። ግን አግብተሽ ማግባትሽን ገና እሱን ሳናጣጥመው እንደገና ወዲያው ሺፍት አረግሽ ብዬ ነው። ያ ሳየው የምንዘለቀ አይደለም ምናምን እንደዚው ሴት እንትና ከዚህ በኋላ እንደዚህ ሆነን አንቀጥልም ምናምን ብዬ አልፈልግም አልኩ። ቶሎ ነው የተወኩት ያንን። እሺ ከዛን እሱን ትቼ አገባው። አሁን ያገባሁት የያዝኩት ባለ ጥሩ ሰው ነው። ያኔ ዝምታ ያበዛል እንጂ ጥሩ ነው። ያኔ ደነኛ ትዳር አጋጠመኝ ማለት ነው። ከዛን ከእሱ ጋር ሁሉንም አላወራም፣ ምክንያቱም እዚህ ጋር ያው ስለሚያውቁኝ ማለት ነው። ከዛን እንትን እዛ ጋር እሱ ጋር እያለን አሁን ድጋሚ ወደዚህ መጣሁ። ተሱ ጋር ተቀምጠን የተወሰነ አመት አሁን ዱባይ መጣሁ ማለት ነው። እዚህ ከመጣሁን 4 አመት ሆነ ማለት ነው። እና ያ ልጅ እሱም አገባ፣ እኔ እዚህ ከመጣሁ በኋላ ምናምን አገባን፣ ሰማሁ፣ አየሁት ምናምን ፎቶውን። ከዛም ወለደ። ከዛን እኔ አሁን እየሰራሁ ያለሁበት ሀገር እሱም መጣ። የትኛው? የመጀመሪያው? አዎ የመጀመሪያው። እሺ እሱም መጣ ነው ያለሁበት ሀገር። አጋጣሚ ሆኖ ደግሞ አንድ ሰፈር
አሁን ከዛ ስልኬን አፈላልጎ ምናምን እሷ እዛ ናት ሲባል ስልኬን አፈላልጎ አገኘው እያወራኝ ነው ማለት ነው። እና ምን ትለኛለህ? እኔ ደግሞ አሁን ዝም ብዬ ነበር በፊት ላይ እያወራሁት ያለ፣ አሁን ደግሞ እኔ ወደ ፍቅር እየገባሁ ነው። ፍቅር ይዞኛል። እሱ ራሱ በጣም እንትን ብሏል ማለት ነው። እና እስኪ ምክር ስጠኝ። ምን ትለኛለህ? ምንድን ነው የምታወሩት? እናወራለን። በቃ ሁሌም በፊት እንደምናወራው ቴክስት እናወራለን። ሁሌ ጠዋት ነው። ምን እኮ ቴክስት ምን ያው ማንኛውም ሰው እንደሚያወራው ነው። ደህና ነሽ? እንዴት ነሽ? ደህና አደርሽ? የኔ ፍቅር እንዴት ዋልሽ? እኔ ደግሞ እንደዚህ አትበለኝ። ያኔ ሙሉ ልቤ እንትን ባይልም እንደዛ እያለ አሁን ላይም እያወራኝ እንዳገባሽ ነገርሽው? እንዲህ ያውቃል። የኔ ፍቅር ሲልሽ ምን ይሰማሻል? ምንም አላውቅም። የላይ አሁን ላይ እኔ ራሱ አሌክስ እኔ ራሱ አላውቅም። በጣም ተወዛግቤ ለእግዚአብሔርን ደግሞ ማለት ነው አሁን ያለሁበት ባሌ እንኳን እንደዚህ ጠዋት ማታ እየገባ አያወራኝም። እንደዚህ ማለት የስራ ሰው ነው፣ ቢዚ ነው ምናምን ነገር። ከእሱ ጋር እንኳን ሙሉ ፍቅር ባገኝ ኖሮ ይሄን ቸክ አላደርገውም ነበር። ግን ማንም የሚያወራኝ ስለሌለ ስልኬ በቃ እረፍት አለው ነበር እና አሁን ላይ ግን ስልኬ ቢዚ ወደ በሱ ጠዋትም ማታም ቀንም ሁሌም ስለሚያወራኝ እንደገና እኔ ደግሞ ፍቅሬ ከመለሰብኝ ማለት ነው። እድሜ ስንት ነው? እድሜ አሁን ወደ 26። እሺ አሁን ምንድነው አትሳደቡ፣ እግዚአብሔርን ጅል አትበሉ ማለት ኮመንት አትይ አደራ እባክሽ። ኮመንት የምታይ ከሆነ ታበሳጭኝ። ምክንያቱም እኔ አንቺ ኮመንት አላይም፣ የአንቺ ሀሳብ ብቻ ነው ሀሳቤ እንዳይሰረቅ። አንቺ ኮመንት የምታይ ከሆነ ምኑን አወራ ነው ታዲያ? እሺ ምንድነው የምትፈልጊው አሁን? እኔ የምፈልገው ምክር ነው ማለት ከዛኛው ነው ወይስ ከዚኛው ነው መሆን ያለብኝ? ይሄ እንደሚወደኝም አውቃለሁ፣ ተበፊትም የኔ ነው ጥፋቱ። ይሄኛው ደግሞ አፍቅሬው ምናምን አይደለም ያገባው፣ በቤተሰብ ነው። እንክብካቤም ፍቅርም የለውም፣ ግን የስራ ሰው ነው እና ምንድን ነው ያን እንዴት ነው እንትን የምለው ግራ ገብቶኝ ነው የሆነት። እሺ ሚዩት አድርጊና አዳምጪ። ኮመንት ማየቱን ትተሽ ማለት ነው። ምክንያቱም ይጠቅምሽ ምናልባት ወይም የምነግርሽ ነገር ሊጠቅምሽ ይችላል። አንደኛ ታማኝነት ሸቀጥ አይደለም። ገብቶሻል? እንደው ዝም ብለን እንደው የምንሸጠው ነገር አይደለም። ትዳር የተከበረ ነገር። ይህ እኔ ፍቅር ምናምን እያለ ባል እንዳለሽ እያወቀ የሚሞዳሞድሽ ወንድ የሚበጅሽ እንዳይመስልሽ። ብዙ ሰው መስረቅ ይወዳል። ገብቶሻል? ስንት ሲንግል ሴት እኮ በዙሪያው እያለፈች ዞር ብሎ ማያያት ወንድ ባለ ትዳሯ ላይ አይኑን ጆፊውን ይጥላል። ገብቶሻል? ለምን? ጂኒ ነዋ። ሰይጣን ጭንቅላት ውስጥ ይገባና ሰርቆ መውሰድ ደስ ይለዋል። ምናልባት እኮ ሲንግል የሆነ ሴት እኮ ልጀንጅን ራሱ እያለችው እኮ ሊሆን ይችላል እኮ ያንን ሰው ዞር ብሎ ማያያት ምናምን። ምክንያቱም ሰይጣን ውስጡ ጂኒ ሰይጣን ስለሆነ የሚጫወትበት አንቺን ለማሳት ከመስመር ለማስወጣት አንቺ ከትዳርሽ ማሳት ምንም አይጠቅመውም። ግን በቃ መስረቅ ይወዳሉ ሰዎች። አንዳንድ ሰዎች ባል እንዳለሽ ካወቀ ምን የኔ ፍቅር ምናምን ያስብለዋል። ገብቶሻል? ሁለተኛ አንቺ ሰው ሀገር ነው የመጣሽ። እዛ ባልሽ ሚስት አለኝ ብሎ እንደው ስነስርዓት ያለው ሰው ነው ብላን ብለሽ ታማኝ ሁኚ። አሁን ስተሻል እያልኩሽ አይደለም። እንዲህ ነው ቀስ በቀስ እንቁላል በእግሯ ትሄዳለች። ምን ችግር አለው እየተባለ ነው ችግር የሚፈጠር። ትንሽ ምላጭ ሀገር ትላጭ አለች። ዛሬ እኔ ፍቅር ሲልሽ ኧረ አንተ ተው እንጂ እኔ እኮ ባል ያለኝ ሰው እያልሽ እየሳቅሽ ያወራሽው ሰው ነገ ትንሽ ከባልሽ ጋር ስትጎራበጪ እና ችግር ሲፈጠር እናጨቃጨቀኝ እሱ አለልኝ አይደለ እንዲህ ብለሽ እንድትሄጂ ያደርግሻል። ቀዳዳ ነው የምትፈጥሪው። ገብቶሻል? ያኛው ባሌ ስለማይንከባከበኝ የሚለው እሳቤ ራሱ አደገኛ ሀሳብ። ብዙዎቻችሁ አግብታችሁ ሰው ሀገር የተሰደዳችሁ ሴቶች ብትጠነቀቁ ይሻላችሁ። ባሌ አይንከበከበኝም የኢሞ ፍቅረኛ ወይ የሆነ ነገር አንቺ ቁንጅናሽ፣ ጸጉርሽ፣ ቃቋምሽ፣ አቤት ቁመናሽ፣ አለባበስሽ ብሎ የሚያቆለጳጵስሽ ወንድ ሲመጣ ዞር ስትይ ባልሽ እንደዛ አይልሽም። ህይወት ያ ይመስልሽና ማቆለጳጳሱ ይመስልሽና እዚህ ጋር ምን የመሰለ ባልሽን
ትክጅዋለሽ ማለት ወይ በዚህ ትማረኪያለሽ። ዲኮር የሆነ ነገር በሙሉ መጨረሻው ውድቀት፣ ውበትን መከተል መጨረሻው ውድቀት ነው። ሰይጣን እያደነቀ ነው ከፈጣሪ የሚያስታችሁ። ሰይጣን ቀንዳም አይደለም፣ ነግሬያቸዋለሁ። በመንፈሳዊ ሕይወት እንኳን ብትሄዱ አሁን ሰይጣን ቀንድ ያለው የሚያስፈራ ጭራቅ ምናምን አለ። ቆንጆ ነው የመጨረሻ ማለት ነው። መልአክ ተደርጎ የተፈጠረ ነበር። አሁን ድረስ ጂኒ ምናምን ሲባል ጥቁር ነገር ነው አይምራችሁን የሚያመጣው አይደለም። ብርሃናማ መልአክ ነው የሚመስለው ሰይጣን ባይዘው እስቲል ማለት እና በጣም ቆንጆ ሆኖ ነው የሚመጣው። ከመጽሐፍ ቅዱሱ ላይ ጥቅስ ይጠቅስልሻል ከፈለገ ምዕራፍ እንደዚህ ምናምን ይል አይደለ እንዲህ ይልሻል። ከዛ አንቺ አትጠረጥሪ ትበያለሽ ማለት ነው። ስለዚህ እህቴ እኔ አሁን እየፈረድኩብሽ ወይ እየወቀስኩሽ አይደለም፣ እንዳትስቺ። አሁን መስመር አልሳትሽም እኮ የኔ ፍቅር እያለ ያወራኛል ነው ያልሽው፣ ሌላ ወሬ አላወራሁትም ነው ያልሽው። በቃ እዚህ ጋር ቁም፣ ከዚህ በላይ አትጂ። እቺ ዝም ያልሻት በር ነገ ምን መሰለ ጥሩ ልብ ያለውን ሰው ልብ ትሰብሪያለሽ፣ እመኚ። ምክንያቱም አንቺ ሰው ሀገር ላይ ነው ያለሽው። ከአይን የራቀ ከልብ ይርቃል። ገብቶሻላ? ከአይንሽ ስለራቀ ባልሽ እዛ ጋር ቢዚ ስለሆነ ስለማይደውልልሽ ትኩረት ስለማይሰጥሽ እዚህ ጋር ይሄኛው ሰውዬ ደግሞ መስመር ሊያስትሽ የሚመጣው ጂኒ የተጠናወተው ባል እንዳለሽ እያወቀ የኔ ፍቅር የኔ ቆንጆ እንዴት ነው ታምሪው ዛሬ አምሮ ሲልሽ ስጋን የለበሽው ትታለያለሽ። ስጋችን ሽንፈት ነው። ገብቶሻል? ይሸነፋል። ወስተሽ ታገኘዋለሽ እና ነገ ማጣፊያው ነው የሚጠፋሽ። ይህ ሰው ደግሞ አሽቀንጥሮ ነው የሚጥልሽ። ወይ አገባሽ ወይ ህይወት አይሆንሽ። እመኝ እንዲሁ ዝም ብሎ ከትዳርሽ ያሸፍትሽና ሜዳ አውላላ ሜዳ ላይ ጥሎሽ ሄዳል። ከዚህም አትሆኝም ከዛም አትሆኝም። መሀል አውላላ ሜዳ ላይ ነው የምትቀሪ። ባለትዳር ነሽ። ትዳርሽን ሪስፔክት አድርጊ። ከባልሽ ጋር ብቻ አውሪ። ከባል ጋር ሊወራ የሚችለው ወሬ ከባል ጋር ብቻ። ገብቶሻል? በዚህ መንገድ ነው እሺ ይህንን ነገር ማስተካከል ያለብሽ። ተግባባን? እሺ ወንድሜ፣ እሺ ብሎክ አድርጊው። እሺ እንዳታወሪው ከዛሬ በኋላ። እሺ አደርጋለሁ። እሺ ወንድሜ፣ አመሰግናለሁ። ጋይስ እናንተ ደግሞ ማለት ነው አሁን ቅድም ስታወራ ሀሳባችሁ የተሰረቀው በዛ ነው። ትሄዱበታላችሁ። ማን ነው ንጹህ? እስቲ ንገሩኝ። እናንተ ላይም ሊሄድባችሁ መሰለኝ። ንጹህ ማን ነው? እዚህ ውስጥ አሁን እሷን የወቀሳችኋት ሰዎች አላችሁ። አንቺ እንድትባናትሽ ተገኝ ምናምን ፎቅ ይፍረስብሽ ምናምን ነገር ሚስማር ይዝነብብሽ ኮብልስቶን ከላይ ውደቅብሽ ምናምን። እስቲ ማን ነው ፐርፌክት? እኔና እናንተ ግንባራችን ላይ ቢጻፍ ጥሩ ሰርተናል። እውነቴን ነው። እውነቱን እነጋገር ካለን እያንዳንዳችን ከቻል ጥሩ ሀሳብ እንስጣት። ችግር የለውም። ያ ወቀሳ አይሆን እንጂ ይሄ ፍርድ አይሆን እንጂ ኦኬ እንዲህ ብታደርጊ ጥሩ ነው ይሁን እንጂ ድንጋይ ሞርወር እንዴ! እኛ እኮ የእውነት እንደው ፈጣሪ በጣም ስለራራልን እንጂ ማለት ነው። እንደው እያንዳንዳችን አሁን እኔንም ጨምሮ ሁላችንም የሰራ ነው ያደረግነው ነገር ግንባራችን ላይ ቢጻፍ የምር አፋውጥተን እናወራለን። እንደ እውነቱን ለመናገር እንደው ቀናስ ብለን ሰው ላይ እንተቻለን አንተችም። ትችት አይሁን በቃ የምንፈልገውን ጥሩ የሚመራትን ሀሳብ እንስታት። ከዛ ውጪ በላት ፍለጣት ባናቷ እንደዛ መሆን የለበትም። እንኳን ምክር ፈልጌ ነው። እሺ ንገሪ። እኔ እንደሆነ የፈለግኩት እኔ ባለትዳር ነበርኩኝ። እሺ 6 ዓመት ልጅ አለኝ። እሺ እና እሱን ሳገባ በፍቅር አይደለም ያገባሁት ማለት ነው። ማለት በፍቅር አይደለም ማለት መጀመሪያ በሩት ሄጄ ነበረ። ያው ከዛ ልጅ ነበርኩኝ 15 ዓመቴ ነበረ። ከዛ ስራ አልቻልኩም ተመለስኩት። ከዛ በቃ በግድ ነው ያገባኝ ማለት ነው። ጦለፋ ማለት ነው። ጠልፎሽ ነው እንዲህ ጠለፋ ነገር ጎበዝ። እሺ ከዛ ከቤተሰቦቼ አርቆኝ ነበረ ይዞኝ ሄደው እና ሳላቅ እርግዝና ቀረብኝ። እሺ
ከዛ ካረገዝኩት በኋላ በጣም ስለተአምኩት ወደ ቤተሰብ የመጣሁት ማለት ነው። እዛ መጥቼ ከወለድኩትም በኋላም እስከ 2 ወር ድረስ ራሴን አላወቅኩም። በጣም በቃ አሞኝ ነበር፣ አቅም የለኝም እና ያው 16 ዓመት ሲሆን ወለድኩት ማለት ነው። ልጅን ምንም ሳልሆን ያው ወለድኩት። ከዛ ታምሜም በእሱ አይደለም ያሳከመኝ፣ ቤተሰቦች ያሳከመኝ። ለእሱ አቅም የለውም፣ ስራ ነው የምሰራው ማለት ነው። ልጁ የሰው ሞተር ምናምን። ከዛ እንደዛ እየሆነን እኔ ቤተሰቦች የተለየ ምናምን ስለኝ ልጅ ስለወለድኩት ከአባቱ ጋር አሳድጋለሁ ብዬ መለየት አልፈለግኩም። ከዛ አብሬው እየኖርኩት በቃ ብዙ በችግር ውስጥም መኖር ፈለግኩት። በቃ ችግሬ እሱ መረዳት ፈለግኩት። እሱ ግን አይረዳኝም። በቃ ቤተሰብን አያከብረኝም። ቤተሰብም ለእኔ ብሎ በቃ ተቀበሉ እሱን ማለት ነው። ለእኔ ብሎ እኔ መለየት አልፈለግኩም። ልጁን አብሬ ማሳደግ ስለፈለግኩት በቃ ይሰራል፣ ይጠጣል፣ ይቅማል። ከዛ ባለው በጣም ተቸግሬ እየኖርኩት ያለሁት ወንድሜ ቤት ሰጠኝ ለእኔና ለሱ ማለት ነው። ከራሱ ክፍል አንዱን ሰጠኝ ከተማ ላይ። ከዛ ከራይ መክፈል ስላገተን ማለት ነው ለእኔ ብሎ። ከዛ እንደዚህ እየኖርኩት ያለሁት ወንድሜ እዚህ ሀገር ላከኝ ማለት ነው። ጆርዳን ነው ያለሁት አሁን። እዚህ ሀገር ወንድሜ ልኮኝ መጥቼ አሁን እየሰራው ነው። 4 ዓመት ነው ከመጣው ማለት ነው። ከሱ መለየትም አልፈለኩም። አሁንም ከሱ ጋር አብሬ መኖር ፈለግኩት። ባለኝ አቅም ደግሞ ስራ እንዲሰራ አድርጌ ሞተሩን ገዝቼ ሰጠሁት። የሰጠሁት ሞተር ላይም ሰርቶ አያግዘኝም፣ ለነገ አይልም፣ ልጁን አያይም። ልጁ ትምህርት ቤት ምከፍለው እኔ ነኝ፣ ማለብሰው እኔ ነኝ። ግን በቃ ቤተሰብ መጀመሪያ ከሱ ተለይ ስላሉኝ እኔ ስላልሰሙ ከጎኔ መቆም አይፈልጉም። በቃ በእኔ ጉዳይ መግባት አይፈልጉም። እና ቦታም ገዝቼ ያለው ገዝቼሎት ቤትም ቦታ ቤት ጋር ያለው ነበረ። በሱ ውስጥ እየኖረ በቃ እንደፈለገ ሆኖ ከሴት ጋር ይወጣል ይገባል። በቃ እኔ የማደርገው ነገር አጣሁት። በቃ ገባል። መለየት ፈልጋለሁ ግን ልጅን አሁንም ብቻዬ ነው የማሳድገው። ግን በቃ ምን እንደማድረግ አላውቅም። በዚህ ጉዳይ እንድትመክረኝ ነው የፈለግኩት። ልጆች ሴት ናቸው? ልጄ እናቴ ጋር ነው። እሱ አያየውም ልጁ ያ ያለው ልጁን ዝም ብሎ ያያል፣ ግን ምንም አያደርግም። እንደፈለገው ነው። አሁን አንቺ ምን ያህል ጊዜ ሆነሽ ከመጣሽ? 4 ዓመት ነው። ገንዘብሽን እራስሽ ነው የምታስቀምጪው? ገንዘብ እኔ ጋር ነው አስቀምጠው አካውንት ያለኝ። ቤት ሲገዛም በራሴ ስም ነው ወንድሜ የገዛልኝ። እሱ ህጋዊ ባልሽ ነው ወይስ እንደጠለፍሽ ነው? በዛው እንደጠለፈኝ ነው፣ ህጋዊ እንጂ ባልሽ አይደለም። እሺ ሚዩት አድርጊ። አይዞሽ። እንትን ነው ይሄ ዘብጥያ መውለድ ያለበት ሰው ነው። አንቺ ሞተር ገዝተሽ የሰጠሽው እስር ቤት መግባት ያለበት ሰው። ጠለፋ እኮ ማለት እኮ እገታ ማለት ነው። ሴት ልጅ ሳትፈልግ እኮ ማለት ሴት ልጅ ሳትፈልግ መነካት የለባትም እንኳን ለመጠለፍ ቀርቶ። ጀንትልማን እጇን አይዝም፣ በቃ እጇን አይዝም። በቃ አድናቆት ነው ምናምን እንደው በቃ አድንቃው ምናምን እንኳን እንደው በቃ እንዲ እንደ ማስታወሻ ፎቶ እነሳ ምናምን እንኳን ብትለው ቢሆን እጁን ሰብስቦ የሚቀመጥ ነው። አይነካም፣ ያልተፈቀደለትን አይነካም ወንድ ልጅ። ገብቶሽ? በዛ ደረጃ የምናስብ ከሆነ መጥለፍ ደግሞ አደገኛ ወንጀል፣ አግቶ ወስዶ መድፈርም ጭም ይጨምራል። ጋይስ አሁን ጠለፋ ላይ እናንተ የምታስቡት በቃ ጠልፎ አገባ ምናምን፣ አስገድዶ መድፈርም አለው እዛ ላይ።
ምክንያቱም ያቺ ሴት ተገዳ ተጠልፋ ከሄደች ይፈልጋ አታደርገውም። በቃ ምንም ነገር ተገዳ ያለ ፍላጎቷ አንዲት ሴት ደግሞ ምንም ነገር ፑሽ ተደርጋ አደረገች ማለት ተደፈረች ማለት ነው። አለቀ። ስለዚህ አስገድዶ መድፈር አለው እዛ ውስጥ አስገድዶ አቢዩዝ ማድረግ ብዙ አይነት ወንጀሎች ይካተታሉ። ስለዚህ ይህንን ሰው እንደው በቃ ልጅ ከሱ ሰጥቶሽ የልጅሽ አባት ሆኗል። አለቀ። ከዛ ባለፈ እህቴ የደረሰበት እንዳትደርሽ፣ ስለሱም እንዳትጠይቂ፣ የት እንዳለም አትወቂ፣ የት እንዳለሽም አይወቅ። ከቻለ ልጁን ይጠይቅ እናትሽ፣ ካልቻለ ልጅሽን አሳድጊ። እኔ እናት ወገብሽን ሸብ አድርገሽ ሰው እንዲጠይቅሽ አትጠብቂ። ገንዘብ ሴቭ አድርጊ። እሱ ነው ፓወር፣ እሱ ነው ነግራችኋለሁ። ከፈጣሪ በታች ተርፎ መኖሪያ ብቸኛ መሳሪያችሁ፣ አትራፊያችሁ፣ ገንዘባችሁ ሰርታችሁ ያገኛችሁት አለቅ። መጀመሪያ የምትተማመኙ ፈጣሪ ነው። ከፈጣሪሽ በታች ግን የምትተማመኛሽ ገንዘብሽ ነው። ከዛ ውጭ አሁን እሱ ከሌለሽ ማዞር ብሎ ያይሻል። እናት እናትሽ ራሱ አባትሽ ራሱ ዞር ብሎ ያይሻል። ሲጀምር ማንም ገስ ካላችሁና ከያዛችሁ ግን መንገደኛ ራሱ ትንስ ይላችሁ እኔን ይላችኋል። ከውጭ ስትመጡ የማያውቃችሁ ሰው ሁሉ ኖር ብሎ ይነሳላችኋል። ሳይረባችሁ ብሉ ትባላላችሁ። ሳይኖርሽ አጠገባቸው ቁጭ ብለሽ ይረሱሻል ከነስምሽ። መንፈስ ነው እንዲህ አጠገብ የሚያወራው ሁላ ሊሉሽ ይችላሉ። ከሌለ የለህም ብሏል ሙዚቀኛው። ስለዚህ እህቴ ቆፍጠን በርታ፣ ጀገን ብለሽ ስራሽ ላይ በርተት፣ ገንዘብሽን ደግሞ ሴቭ አድርጊ። ለማንም አትላኪ፣ እንደዚህ ላኪ። ለልጅሽ የሚያስፈልገውን አድርጊ። ገብቶሻል? ትምህርት ቤት ካስፈለገ ምን እንደ እናት እንደው ትኮሪያለሽ እኮ ነገ እንደዚህ ሆነሽ በማሳደግሽ። ለብቻሽ በራስሽ ነው የምትኮሪው። የጠለፈሽን እና እንደዚያ ሁሉ በደል ያደረሰብሽን ሰው ግን ከቻልሽ ከህይወትሽ ነቅለሽ አስወጪ። ስለ አንቺ ምንም አይነት ፍንጭ እንዳይሰማ። ምን አድርጊም፣ የት ኑሪ፣ ሴት ይዞ እየገባ እየወጣ ታዲያ እንዴት አይነቀሽ? ሞተር ገዛሽለት። ደግሞ እንደዚህ አይነቱ ሰው በጣም አስገራሚው ነገር ምን እንደሆነ ታውቂያለሽ? ስትነሺ የህይወትሽ ባለቤት እሱ እንደሆነ ሆኖ ይመጣል። ከአሁኑ ነው ማስጠነቅቅሽ። እኔ ነኝ እኮ ባሏ፣ እኔ ነኝ የልጁ አባት፣ የኔ እናት፣ አንቺን ሆኖ መወደው፣ እኔ ተጸጽቻለሁ፣ ይቅር በይ ምናምን። በቃ የግዝታ የመማል አይነት ነገር ይደረድርላችኋል። እግራችሁ ላይ ይፈረፈራል። ሊያሳምናችሁ ማይሞክረው ጥረት ደግሞ ሰው ደግሞ ያምነዋል። እንደዚህ አይነቱን ሰው አስታራቂያውን ቢመጣ እሱን ነው የሚያምነው፣ አንቺን አይደለም። ተበዳይን አያምንም። በዳይ ግን አስታራቂን ተንከባሉ ፈርጦ ምንም ብሎ ያሳምናል፣ እንዲያዝኑለት ያደርጋል። ያኔ በህይወቴ ማንም ዋጋ አልከፈልም፣ ማንም አያገባውም ብለሽ ቆራጥ ሴት መሆን አለብሽ ማለት ነው። እሺ ተግባባን? አመሰግናለሁ። እሺ አመሰግናለሁ። እሺ አይዞሽ። በጣም ተዳክማለች። የተሰጠሽን ሽሮፕና ዋጥ ኪኒን ውሰጂ፣ ጠዋት ቀን ማታ በባዶ ሆድ። እንግዲህ ቀደን ሰፍተነዋል። እንግዲህ አይዞሽ። እሺ አስቸጋሪ ነው። አትውጡትም እኮ ደግሞ ወስዳችሁ መድኃኒቱን ፊት ለፊት ነው የምታስቀምጡት። ይዋጥ ሰልፊ እንድትነሱበት አይደለም ቤት ወስዳችሁ። ከምክር ፈልጌ ነበረ። ንገሪ። ድምፅ ይሰማል በደንብ ማለት ያው ፍቅር አልዝሽ አለኝ። አወራለሁ ጀስት ግን ምንም ያንን ሰው ለመመለስ ስልክ ምናምን አልፈልግም። ወደ ቁም ነገር የፍቅር ጥያቄ ምናምን ሲያቀርቡልኝ ያንን ሰው ችላ የማለት ስሜት፣ ቴክስት አለመመለስ ማለት በቃ የራሴ ግራ ያገባኛል ማለት ነው። ያ ሰው የፍቅር ጥያቄ ካቀረበልኝ ያው የመተው ስሜት፣ ችላ የማለት ምናምን እና ለራሱ በጣም ጥያቄ ሆኖብኛል። እና በዚህ ጉዳይ ምን ትለኛለህ? እኮ ማታፈቅሪው ከሆነ ችላ ማለት ሽጉም ይጠበቅ ነገር ነው። ምኑን ያሳሰበሽ?
ማለት ያንን ሰው የመጥላት ስሜት ታውቃለህ። እጠላዋለሁ በቃ ጀስት አወራለሁ እንትን ላለው ምናምን እንደዚህ ቁም ነገር ላይ ስገባ ወደ ፍቅር ጥያቄ ምናምን ያንን ሰውዬ የመጥላት ስሜት በቃ ስልክ አለማንሳት፣ ቴክስት አለመመለስ ብቻ ግራ ይገባኛል። ያንን ሰው እጠላዋለሁ ስልክ ከህይወቴን ለማስወጣት ጀስት በቃ አልፈልገውም። ኖርማሊ አወራዋለሁ ግን እንደዚህ ፍቅር ጥያቄ ካነሳልኝ በቃ ያን ሰው የመጥላት ስሜት አለማናገር ምናምን ለሰላምታ ለራሱ ፊት መንሳት ማለት ነው። እና ጥያቄ ሆኖብኛል። ለምን ችግር የለውም ፍቅር ጥያቄን ጠይቀኝ፣ ግን እኔ ደግሞ ጠለዋል ውስጤ ምንም አይቀበለውም። ከአንድ ሙሉ ሶስት ናቸው እንደዛ ማለት ነው። ምንድነው ከዚህ በፊት ተጎድተሻል? ላ ነው ኑሮኝም አያውቅም። በዚህ ሁኔታ ያው መያዝም አልችልም ማለት ነው እኮ እህቴ። አሁን እኮ ይሄ እኮ አሁን ጥላቻ ምን አመጣው ነው? አሁን እሱን ጥላቻው አያስፈልግም። ከዛ ውጪ ግን አሁን የፍቅር ጥያቄ አንድ ሰው አቅርቦልሽ አንቺ ምንም አይነት ስሜት ከሌለሽ እኮ ጥሩ እኮ ነው መተውሽ፣ መሸሽሽ፣ እዛ ሰው ጋር ለመገኘትሽ ትክክለኛው ነገር ነው። እንደውም አንቺ የፍቅር ጥያቄ አቅርቦልሽ ተስፋ የሚሰጥ ነገር ብታሳይው ወይም አይሆን ነገር ውስጥ ብትከቺው እሱ ነው ስህተት እንጂ ፍቅር ጥያቄ ጠይቆሽ አይ እኔ ይቅርታ ለዚህ ዝግጁ አይደለም ወይም ለአንተ እንደዚህ አይነት ተመሳሳይ ስሜት የለኝም አመሰግናለሁ ምናምን ብለሽ ከዛ ሰው መራቅ ትክክለኛው ውሳኔ ነው። ጥላቻን አስወግጂ። ጥላቻ ምን ያደርግልሻል? መጥላት ምናምን እኮ እኔም እኮ ነው ጥያቄ የሆነብኝ ይሄ ነው። በቃ መልስ ያጣውለት ማለት ነው። እንደዚህ ብዬ ተናግሬ ምንም ነገር እንደማልፈልግ ተናግሬ ያ ሰው ሊተውኝ አይችልም። በድጋሜ ይደውላል፣ ቴክስት ይጽፋል። በወር በሁለት ሳምንት በሳምንት አንዴ ምናምን እመልሳለሁ። ግን በቃ እኮ ጥላቻ ለምን አደርጋለሁ እኮ ነው ጥያቄ። ለምን እንደዚህ ሆናለሁ ላለው ራስን ጠይቃለሁ። ግን መልስ አላገኘውም። እና ማለት መፍትሄው ምንድን ነው? ጀስት ወደኝ ኦኬ። መፍትሄው ይኸውልሽ፣ አንደኛ ትሁት መሆን ነው ያለብሽ። ትህትና ምንም ይበልጣል። ገብቶሻል? አሁን አንዳንድ ሰው ራሱን ያዋደድ ሰው አለ። አሁን የፍቅር ጥያቄ ስለቀረበለት እሱ የምድራችን ምርጡ ተወዳጅ ሰው አድርጎ ራሱ የሚቆጠር ወንድም ሴት እና የፍቅር ጥያቄ ስለቀረበለት የመጨረሻው ምርጡ ሰው አንተ ብቻ አይደለም፣ ወይም ዳይመንድ አንተ ዳይመንድ ሌላው ደግሞ መዳብ ስለሆነ አይደለም። የፍቅር ጥያቄው ሁሉ ሰው ይቀርብለታል። በነገራችን እዚህ ምድር ላይ አንዱ የፍቅር ጥያቄ ሲያቀርብ አቅራቢው ደግሞ አሁን እኮ አንቺን የፍቅር ጥያቄ የጠየቀች ሰው ሌላ ሰው ደግሞ የፍቅር ጥያቄ ይጠይቀዋል። እሱ በቃ ይሄ ቢግ ዲል አይደለም። የፍቅር ጥያቄ ሁሉም ይጠይቃል፣ ሁሉም ይጠየቃል። የተለየ ራሳችንን አድርገን ማየት የለብንም። እንደዚህ አይነት ስሜቶችን ማስወገድ ሰይጣን ነው በእንደዚህ መታበይ አይነት ነገር የሚመጣበት። ገብቶሻል? በቃ ተፈቀርሽ አይደል? ይሄ የህይወት አንዱ አጋጣሚ ነው። አንቺ እንደገጠመሽ ሌላውም ሰው ይገጥመዋል። አንቺን ያፈቀረሽም ሰው ሌላ ሰው ደግሞ እሱን እያፈቀረው ነው። ይሄ ምድራችን ላይ ያለ ሂደት ነው። ተፈቅረሻል፣ ኦኬ። ሌላ ስሜት የለሽም፣ አመሰግናለሁ። ጥሩ ስሜት እኮ ነው። ጥሩ ስሜት እኮ ነው መፈቀር። ባይዞ ያፈቀራችሁ ሰው እኮ እንዲህ ጥላቻ ለዛ ሰው ማድረግ እኮ የለበትም። አትግዱት፣ አታስመስሉ። አስመስላችሁ አትግዱት እንጂ የመፈቀር ስሜት እኮ ለእናንተ እኮ ያ ሰው ጥሩ እይታ አለው ማለት እኮ እንደ የሚጠላ ሰው አለ አይደለ? እንደ እህቴ የሚጠላም እኮ አለ በአፍጢ ምሽት ከለሽ እንደው በደፋሽ የሚልሽ እኮ አለ። ያፈቀረች ሰው እኮ እዚህ ምድር ላይ ለአንቺ በጣም ምርጡን ምኞት የሚመኝ እኮ። ገብቶሻል? ይሄ ሰው ሊጠላ አይደለም የሚያስፈልገው። ተመሳሳይ ስሜት ከሌለሽ ግን ከዛ ሰው ጋር ይሄ አንቺም ወንጀለኛ አይደለሽም። ምክንያቱም ስለተፈቀርሽ ብቻ ማፍቀር አለብሽ የሚል ነገር የለም። በቃ እኔ ለአንተ ምንም ስሜት የለም። አሌክስዬ ማለት እኔ እንዲኖረኝ ይፈልጋሉ። በቃ አለ አይደለም እኛ ስንኖር እንደዚህ በምድር ላይ ስንኖር ጓደኛ ጀስት በቃ ፍቅረኛ እንዲኖር እፈልጋለሁ እኮ። ግን ያ ሰው ወደ ቁም ነገሩ ሲገባ የሆነ ፍቅር ጥያቄ በቃ ማለት ለምንድን ነው እፈልጋለሁ እጠላለሁ። በቃ የሆነ ከጠየቀኝ በኋላ ወይም ካቀረበልኝ በኋላ ችላ የማለት እሱን ዝም ማለት የመጥላት እንደዚህ አይነት ስሜት ነው ጥያቄ የሆነብኝ እሱ ነው እንጂ እኮ አሁን አንቺ እድሜሽ ገና ስለሆነ ልጅም ስለሆንሽ ጊዜ እያበሰለሽ ይመጣል። እስከዛ ድረስ ግን አንደኛ ጸሎት አድርጊ፣ መንፈሳዊ ህይወትሽ ላይ ጎበዝ ሁኚ። ሞር ፍቅር ጥያቄ ይቀርብልሽ፣ ሴት ነሽ፣
ሴት ልጅ እንዲታይታ የምትወደድ ነች በተፈጥሮ ገብቶሻል። ፈጣሪ ሲፈጥራት እንዲሁ ታይታ እንድትወደድ ተደርጎ ነው። ስለዚህ ይቀጥላል፣ ጥያቄውም ይቀጥላል፣ መፈቀሩም ይቀጥላል። ይሄ የህይወትሽ ኢቨን አግብተሽ ሁላ አፈቀርኩሽ የሚል ሰው ይመጣል። ሴት ልጅ በህይወት ዘመኗ እያለች በዙሪያዋ ምንም እንደው በቃ በቁንጅና እንኳን ብታሰሉት ምንም ቆንጆ አይደለችም የምትባል ሴት እንኳን ምሳሌ ነው የምነግራችሁ። ሁሉም ሰው ቆንጆ ነው፣ ግን እንደው በሰውኛ ምንም እቺ ልጅ ምንም ቆንጆ አይደለችም ተብላ የምትታሰብ ሴት እንኳን በዙሪያዋ ሚኒመም 5 ወንዶች አሉ እሷን ማውራት የሚፈልጉ። እንግዲህ ምልሽ ይሁን በትንሹ ነው ምልሽ። ሲበረታና እንግዲህ በጣም ቆንጆ ነች ተብላ የምትታሰባ ሴት ደግሞ ምን ያህል ወንዶች በዙሪያዋ። ከወንድ ልጅ በበለጠ ሴት ልጅ ላይ ይሄ ነገር ይበረታል። እኛ ወንዶች ብዙም ሊኖር እኮ ይችላል፣ ግን ሞር ግን ሴት ልጅ የትኛዋም ሴት በዙሪያዋ ለአውራሽ ስልክሽን በእናትሽ አንዴ ቁጭ ብለሽ ብታወሪኝ ብሎ የሚያስብ በትንሹ 5 ወንዶች በዙሪያዋ አሉ በአማካኝ። ስለዚህ ይቀጥላል፣ ይሄ የሚቀጥል ነገር ነው። ስለዚህ አንቺ ዋይዝ ሁኚ፣ እንደ ክፉ ነገር አትዩ፣ በጣም ትሁቱኝ፣ ዝቅ በይ እና መወደድሽን እንደ ሌላ ተአምር አትቁጠሪው። ሁሉም ተወዳጅ ነው፣ ሁሉም ተፈቃሪ ነው። አንቺም ነገ በፍቅር ትወድቂያለሽ። የጊዜ ጉዳይ ነው። እድሜሽ ደግሞ እየበሰለ እስኪመጣ ድረስ ጸሎት አድርጊ። ከጥላቻ ውጪ ጥሩ ጥሩ ነገር አስቢ። በጎ በጎውን ቀና ቀናውን አስቢ። እሺ፣ እንደዛ አይ ማለት እኔ ግራ ስለገባኝ እኮ ነው። ጀስት አደንቃለሁ። በቃ ጥሩ ነው፣ ይሄ ቆንጆ ነው ምናምን እላለሁ። ግን በቃ እዛ ጋር ላይ ስደርስ የሆነ የሚይዘኝ ነገር አለ። ለምን ጥላቻ ደርስበታለሁ? በቃ ለዚህ አሁን ያው የጂኒ ነው እንደዚህ የሚያደርገን። ሁላችንም እኮ ሹክ ይለናል እኮ መጥቶ ትንሽ ወጠር ብትል እኮ አሪፍ ነው። ተፈቅረህ አይደል? አንተ እኮ ተፈቃሪ ነህ፣ በጣም ተወዳጅ እኮ ትንሽ ቀብረር ብትል ጥሩ ነው፣ ቆዳህን አዋድ ምናምን ይለናል። ይሄ አደገኛ ሀሳቢ ነው። ስለዚህ ወደ ፈጣሪ ጠጋ ብለሽ እኔ ሰው ነኝ የሚለውን ስጋ ለባሽ አፈር ነኝ የሚለውን እየተገነዘበን ብንሄድ ይሄ ስሜት እየጠፋ ይመጣል። እሺ፣ አመሰግናለሁ። በዛ አጋጣሚ በጣም ነው የምወድክ፣ በጣም ነው የማከብርክ። የምር አንተ ለእኛ በቃ የሆነ ተስፋችን። አንተን ሁሌ እሰማለሁ ከአመት በላይ ምናምን ሆኛ። እንዳውም የሆነ ጊዜ እጅግ ታሞ ምናምን የልትህን ቀን ስታወራው ነበርና ከዛ ጀምሬ ነው መከታተል። ግን ገብቼ አላቅም ማለት ምን እላለሁ ምናምን ብዬ ሁሌ ልጠይቅ ካስብና ያው እንዳጋጣሚ ዛሬ እድሉን አግኝቻለሁ እና በጣም ነው የምወድክ፣ በጣም ነው የማከብርክ። ወንድማችን ኑርልን፣ እግዚአብሔር ከአንተ ጋር። በጣም ነው የማመሰግነው። ማለት በጣም ጥያቄ ስለሆነብኝ ነው እንትን ያልኩትኝ እና አመሰግናለሁ ወንድም አለ። አሜን። መልካም ቀን። ተፈቃሪዎች ራሳችሁ እንደ ታምር የምታዩ ደህና ናችሁ? ለሌሎቹም ስለሚሆነው ሀሳብ በጣም የተፈቀሩና አፍቃሪዎች በጣም የበዙላቸው በዙሪያቸው ብዙ አፍቃሪ ያላቸው ሰዎች ብዙ ሰው የሚያፈቅረኝ ሰው እኮ ነኝ እኔ። ሴቷም እንደዛ የምታስባለች ብዙ ወንዶች የሚያፈቅሩኝ ስትል ቆማ ምትቀራለች። ባይዜ መታበይ በጣም አደገኛ ነው። ባይዜ ገንዘብ ስታገኙ ሰዎች ሲወዷችሁ ይላል እኮ መጽሐፍ ቅዱስ ላይ ሰዎች ሲወዷችሁ፣ ሲያከብሯችሁ፣ ከፍ ከፍ ሲያደርጉላችሁ ያኔ ወየውላችሁ የሚለው ቀላል ነገር አይደለም። ልብ ያብጣላ ገብተዋል። እና ሰይጣን ሹክ ይላል። አንተ እኮ ተወዳጅ ነህ፣ ለምን ራስን ከፍ ከፍ አታደርግም ምናምን። ብዙ ሰው ነው የሚወዳየ ሌላው ማይወደድ አርገ እንድትስል ያደርጋል። ከዛ በኋላ እግርህን ሰቅለህ ቁጥር ግን እኮ ዓለም እንደዛ ሁሉም ተወዳጅ፣ ሁሉም ወዳጅ። አሁን የሆነ ሴት እኔን ብታፈቅረኝ መፈቀሬን እንድታምር ካየሁት ቀሽም ነኝ ማለት ነው። ገብቷችኋል? በቃ የእሷ ማፍቀር የህይወት አንዱ ገጽታ። እኔ ብቻ ምድር ላይ አይደለሁም። እሷን ደግሞ በተመሳሳይ አንዱ አይንሽን አንዴ ባየው ብሎ በፍቅሯ ደግሞ የሚሰቃይ ደግሞ አለ። እኔም ደግሞ አንዷን አፍቅሬ ወየው እያልኩ ይሆናል። ገብቷል? ትንግርት አይደለም ነው፣ ተአምር አይደለም ነው። ሁሉም ምድር ላይ ተወዳጅ ነው፣ ሁሉም ወዳጅ ሰው። እንደ ቢግ ዲል አይታችሁት ምናምን ሰውን መናቅ በጣም ከፍ እያላችሁ መጣችሁ ቁጥር በጣም ዝቅ በሉ። በጣም እየተወደዳችሁ እየተከበራችሁ የተፈቀራችሁ በመጣችሁ ቁጥር በጣም በትህትና ዝቅ ማለት
አሁን እዚህ እኔ እወድሃለሁ አከብረሃለሁ ምናምን የሚሉ ሰዎች ሲበዙ የማስበው ጭንቅላቴ ውስጥ በእያንዳንዱ ሰከንድ ዝቅ በል፣ ተው፣ አትንቦጣረር፣ እንዳታስበው እያልኩ ነው ለራሴ የምነግረው እንጂ አሁን ተወደድኩኝ ተከበርኩኝ ሰው መምረጥ፣ መራገጥ፣ ራሴን ማዋደድ፣ ደረቴን ውጥሬ ምናምን አሁን እንዲህ ብዬ ማውራችሁ ነገ ተኮፍሼ ምናምን እንደዚህ እያልኩ ማውራት ጀመርኩ ማለት ተበላሸው፣ መውደቄ የደረሰ ማለት ነው። ዘሞር በጣም እየተወደድክ በጣም እያገኘ በጣም ከፍ እያልክ እየመጣህ ነው ማለት በጣም ዝቅ እያልክ መምጣት አለብን። ሊፍት እንደዛ ነው የሚሰራው አይደል? ሊፍት እኮ ወደ ላይ ሲወጣ ወደ ታች ደግሞ የሚስበው ነገር አለ። ልክ እንደዛው ወደ ላይ ከፍ እያልክ ከሆነ ወደ ታች ውረድ በዝቅታ ማለት ነው። ያኔ ከፍታ የበለጠ እየጨመረ ሰማይ ሊነካ ይደርሳል ማለት ነው። ለማንኛውም ደቂቃችንን ጨርሰናል። አላረማችንን